በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ደብረ ዘይት የዐቢይ ጾም አምስተኛ ሳምንት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዐቢይ ጾም አምስተኛ ሳምንት ደብረ ዘይት ይባላል። ስያሜውም የተገኘው ከቅዱስ ያሬድ ነው። ደብረ ዘይት ትርጉሙ የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌውም ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተ ፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገታማ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኝ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 3። በዚህ ተራራ ላይ ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ከቁጥር 50። በዚህ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤልዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ እንደሚገለጥ ትንቢት ተነግሯል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5። ስያሜው የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀው ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንዳሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ሚስጥራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ይህ ነገር ረፍት ነሳቸውና ወደ ደብረ ዘይት ከተሻገረ በኋላ በሰፊው እንዲገልጽላቸው ጠየቁት። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3።
በዚህ ጥያቄያቸው ክፍልም እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይንም ደግሞ መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድነው? ጌታችንም በቀኙ ያቁመንና ወደ ግራ ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አትኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም። ማቴዎስ ወንጌል ምዕራፍ 24 ከቁጥር 36። ማቴዎስ ወንጌል ምዕራፍ 24 ቁጥር 39 ላይ በኖኅ ዘመን የነበረውን ታሪክ ጠቅሶ የጥፋት ውሃም መጥቶ ሁሉ እስከ ወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል በማለት እንደሚመጣ ብቻ ሳይሆን እንዴትና በምን መልኩ እንደሚመጣ ተናግሯል። በሥርዓተ ቅዳሴውም እግዚአብሔርሰ ገሃደ ይመጽእ ወአምላከነሂ ኢያረምም እሳተ ይነድድ ቅድሜሁ፣ እግዚአብሔር በግልጥ ይመጣል፣ አምላካችንም ዝም አይልም፣ እሳት በፊቱ ይነዳል እየተባለ ይሰበካል። መዝሙረ ዳዊት መዝሙር 49 ከቁጥር 2 እስከ 3። ስለ ሁለተኛው ጥያቄ የዓለም መጨረሻ ምልክቱ ምን እንደሆነ ጠይቀውት ነበረ። እርሱም ለጥያቄያቸው መልስን የሰጠ ሲሆን በስሙ በመምጣት የሚያስቱ እንዳሉ፣ የጦርም ወሬ እንደሚሰማ፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ እንደሚነሳ፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ እንደሚሆን፣ የብዙ ሰዎች ፍቅርም እንደምትቀዘቅዝ ከነገራቸው መልሶች መካከል ዋና ዋናዎቹ ናቸው። እነዚህም ሁሉ የምጣር መጀመሪያ ናቸው በማለት ነግሯቸዋል። የዘመኑ ፍጻሜ ምልክቶች ምን ያህል እየተፈጸሙ መሆናቸውን እያስተዋልን ወደ እግዚአብሔር አብዝተን የምንቀርብበት እንደሆነ ልንገነዘብ ይገባል። ምልክቶቹም አንደኛ፣ ሐሰተኞች ክርስቶሶች እንደሚነሱ። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበረ። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። እውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህም ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይንም ከዚያ አለ ቢላችሁ አትመኑ። ማቴዎስ ወንጌል ምዕራፍ 24 ቁጥር 5 እና ቁጥር 23 ሲል ያስጠነቀቀን። ሁለተኛ፣ ጦርነት ድሮም የነበረ ነው። የዚህ ዘመን ጦርነት ግን የበዛና በብዙ አገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉን የሚደፈጥጥ፣ የሁሉም ደም የሚያፈስ አሰቃቂ
ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱ ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡም። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል ሲል ተናግሯል። ማቴዎስ ወንጌል ምዕራፍ 24 ከቁጥር 6 እስከ 7። ሦስተኛ ረሃብ። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለውን ለመረዳት የሌለው ለጸሎት የሚሮጥባት አገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር ወደ 8 ሚሊዮን ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታም ያሳዝናል። ይህ አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአቱ ሦስተኛ ምልክት ሆኖ ለጌታችን ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ እንደተጻፈ የማቴዎስ ወንጌል ምዕራፍ 24 ከቁጥር 7። አራተኛው የምድር መንቀጥቀጥ። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። 1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎች ሕይወትን የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሃይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜን ምልክት የማግኛ ጥያቄ የተሰጠው የምድርም መናወጥ በልዩ ልዩ ስፍራ ይሆናል የማቴዎስ ወንጌል ምዕራፍ 24 ከቁጥር 7 ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነም ነው። አምስተኛ የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመልስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግሥታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 9 ተብሎ እንደተጻፈው ሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ አመለካከት በአጭር ጊዜ ውስጥ ክርስቲያኖች ወደ ማግለልና ወደ መወንጀል የሚያድግ መሆኑ ከሚታዩ ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፋዋል፣ መከራውንም መራራ ያደርገዋል። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ማቴዎስ ወንጌል ምዕራፍ 24 ቁጥር 10 ተብሎ በጌታ እንደተነገረ ከሃዲያኑ ሆነ ብለው በዕቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚያ ነው ክርስቲያኖች ክርስትናን መተው ያለባቸው፣ ፍቅርንና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ።
ስድስተኛ ሐሰተኞች ነቢያት በዲያብሎስ መንፈስ ምታታዊ አሰራርን እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችንም ነቢያት ነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምታታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆም በእልፍኝ ነው ቢሏችሁ አትመኑ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 እና ማቴዎስ ወንጌል ምዕራፍ 24 ቁጥር 26 ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢይነትና በሰባኪነትም ስም የሚደረገው የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ማቴዎስ ወንጌል ምዕራፍ 24 ቁጥር 12 የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛ ምንጭ ነው። ስምንተኛ የወንጌል መዳረስ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶቹ ነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻም ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያ ጊዜም መጨረሻው ይመጣል። ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉ ዘንድ ይገኛል። ከዚህ ሁሉ በኋላ እግዚአብሔር ዘንድ ቀነ ቀጠሮ የተያዘለት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሠረቷ ትናጋለች፣ ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። መዝሙረ ዳዊት መዝሙር 12 ቁጥር 2፣ ኢሳይያስ ምዕራፍ 13 ከቁጥር 6 እስከ 13፣ ኢዩኤል ምዕራፍ 2 ከቁጥር 10 እስከ 11፣ ኢዩኤል ምዕራፍ 2 ከቁጥር 30 እስከ 32፣ የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 41፣ ራእይ ዮሐንስ ምዕራፍ 6 ከቁጥር 12 እስከ 17። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸው ሙታን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል።
ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኝላቸውም፣ ለዘላለምም ያልፋሉ። ትንቢተ ኢሳይያስ ምዕራፍ 13 ከቁጥር 6 እስከ 13። መጽሐፈ መክብብ ምዕራፍ 12 ቁጥር 17። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ በሚሆኑ እልፍ አእላፋት ቅዱሳን መላእክት ታጅቦ ይመጣል። ዘካርያስ ምዕራፍ 14 ከቁጥር 6። የማቴዎስ ወንጌል ምዕራፍ 25 ቁጥር 31። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? ኢዩኤል ምዕራፍ 2 ቁጥር 11። አመጣጡም እንደ ቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ እያንገላቱ ሲወስዱት ዝም እንዳለ በዚህ አይነት አመጣጥ አይደለም። የሚመጣውም በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መዝሙረ ዳዊት መዝሙር 49 ቁጥር 2። መጥቶም ዝም አይልም፣ እሳት በፊቱ ይነዳል፣ ኃጣንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥልቅ አውሎ ነፋስም አለ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 30። ራእይ ዮሐንስ ምዕራፍ 1 ከቁጥር 7። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጣንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ብሩካን ወደ እኔ ኑ፣ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀችው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደ ተሞሸረች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች፣ ማለትም ለምእመናን ትሰጣለች። ምእመናንም ርስተ መንግሥተ ሰማያት ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46። ራእይ ዮሐንስ ምዕራፍ 21 ከቁጥር 1 እስከ 2። ኦርቶዶክሳውያን ነቢዩ ኤርምያስ እግዚአብሔር እንዲህ ይላል፣ በመንገድም ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍትን ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 በማለት እንደተናገረው በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችሁ እስከ መጨረሻ ድረስ ጸንተን ልንኖር ይገባል። ስለሆነም እኛም ይህንን በዓል ስናከብር የዘመኑ ፍጻሜ ምልክቶች ምን ያህል እየተፈጸሙ መሆናቸውን እያስተዋል ወደ እግዚአብሔር አብዝተን የምንቀርብበት እንደሆነ ልንገነዘብ ይገባል። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ አምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።